እንኳን ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ ግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን ምልህ። እኔም ሰው አገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ እንግዲህ ቪዲዮውን እንደሰማችሁት ነው። ሁሉንም ላስገባላችሁ ያው ስለማይፈቀድ ነው ስለማይፈቅድልኝ ነው። እና የዛሬውን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወላሂ በጣም ነው አንጀት የሚበላው። አላህ ሰብሩን ይስጣት፣ አላህ ያጽናት። 10 ልጅ ቢወለድ ማለት ነው በ10 ቦታ ልጅ 10 ቦታ አለው ማለት ነው። በዛ ላይ አንድ ብቸኛ ልጇ ነው። ለሱ ስትል ነበር ስትንከራተት አባትም እናትም መስዋዕት ሲከፍሉ የነበረው። የወለደ ያውቀዋል። የፈለገም ነገር ቢሆን የወለደች እናት ያየችውን ሁላ ለነፍሷ አይደለም የምታስቀድመው፣ ለልጇ ነው። ሁሌም ልጇን ደስተኛ ማድረግ፣ ለራሷ እየተራበች እየተጠማች ለልጇ ነው የምታስበው ማለት ነው። ልጇ እንዳይራብባት፣ ከሰው እንዳያንስባት፣ ከሰው በታች እንዳይሆንባት ብላ ለልጆቿ ስትል ብዙ ዋጋን ትከፍላለች ማለት ነው። አሁን እቺ እናት እንግዲህ ያው እንደሰማችሁት ነው። አላህ ሰብሩን ይስጣት፣ አላህ የሰብራት። ቪዲዮን ግን ሼር ሳታደርጉት እንዳታልፉት። ቢያንስ እንኳን ምንም ማድረግ ባንችል ድምጽ ልንሆን ሼር በማድረግ ልንተባባል ይገባል። በጣም ነው ያሳዝነው። የአባቴም ድምጽ ነበረ እንግዲህ እሱንም አላስገባሁትም። በጣም ከባድ ነው። ወዴት እየሄድን የሆነ እንደሆነ በሰው ሀገር ይሄን ያክል በቀን ያኔ ይሄንን ነገር ደግሞ ቅን በቀል ይዞ የሰው ስደትን መውጣት፣ ስደትን ወጥቶ ደግሞ እንደዚህ በኮንፊደንስ መናገር እኮ ነው የሚገርመኝ ማለት ነው። በኮንፊደንስ ይሄንን አደርጋለሁ። ድሮ እኮ እንደዚህ ሀገር የሚታመኝ የፈለገ ነገር ቢሆን እንኳን አሉ አዛን ሲወጣ በየቦታው ነበር ሱቁን አዘግተው ፖሊስ ነበር ዞሮ እንትኑን ሱቃቸው የሚያዘጋባቸው አዛን እንዳለ ማለት ነው። ምክንያቱም ሱቁን ሳይዘጉ ነበር ሁላ ሰው ሄደው መስጂድ ሄደው። ምክንያቱም በምን የመጣ በእምነት የመጣ የሚያነሳው የለም ወደ ዲኑ እንጂ ወደ ሌብነት ዞር የሚል የለም። በአሁን ጊዜው እኮ በጣም ከባድ ነው። በጣም ጊዜው እየከፋበት ዘመን ላይ ነው ያለው። አልፎ ተርፎ እኮ ነው የሚገርመኝ ነገር አላማ ብስ ለምን እንሆናለን? የወጣንበትን አላማ ለማሳካት ወጥተን አላማ ብስ እንሆናለን። ከአንዱ የመጣ ሁሉም ይሰደባል፣ ሁሉም ይረገጣል። አንዱ ጥሩ ነው ሰርቶ መለወጥ ለፍቶ ማደርን እየፈለገ አንዱ ባጠፋው ጥፋት ሁሉም እዚህ ጋር ፍርድ ይፈረድበታል ማለት ነው። ይሄ ነገር ቢቀርስ አንዱ ማደረገ ማለት ሁሉም ማደረገ ማለት አይደለም። ባይዘው በጣም የሚያሳዝን ነገር ነው። ለእናቱ አላህ ሰብሩን ይስጣት፣ አላህ ይሰብራል። ለአባት እናቱ ሰምታችኋል። ለሱ ብዬ እሱን አዝዬ ትላንት ብያችኋለሁ። ወላሂ ለተሻለ መረጃ ብዬ ነው ይህንን ቪዲዮ ያስገባሁላችሁ ማለት ነው። ግድግዳ ሳጥብ የነበረው እሱን አዝዬ ያያየን እኮ ነው በየቲክቶኩ እዚህ ሲመጣሩ እንደፈለግን እንኖራለን ይመስለናል። ግን ወላሂ በጣም ከባድ ነው። እኔ ራሱ ባለፈው እንትን ሂጄ ማለት ነው ልጃቸውን ሊሊኩ ልጆቻቸውን ጩጬ ናቸው እኮ የመጨረሻ ገና እንኳን ነብሶ ሊያቅርና ማለት ነው ኦልሬዲ የአራስ ቤት ምናምን ይሆናል። የእነሱን ፕሮሰስ ለማስጀመር በቃ አዝለዋቸው ሂደው እንዴት እንደሚንከራተቱ ነገሩን እኛ እንዳሰብነው ሳይሆን አላህ እንዳሰበው ነው የሚሆነው።
እዚህ ጋር ደግሞ ኢቃማ ላይኖረን እንችላለን፣ ካፌን ላይኖረን ይችላል። በባህር ነው ብዙ ሰው የሚመጣው። በመጣበት ያን አላማ ረስቶ ደግሞ ሌላውን ሰው አላማ ያበላሻል ማለት ነው። እንደዚህ ቁም ብዙ ብሎ ወላሂ ያለበት ሳይታወቅ ሰርቶ አገሩን መግባት ቤተሰቡን መለወጥ ለራሱ መለወጥ የሚፈልግ ስንቱ አለ። በዚህ ግርግር የመጣ ደግሞ የስንት ሰው ተበላሽቷል፣ የስንት ሰው ርስቅ ተቆርጧል። ምክንያቱም አንዱ ባጠፋው ሁሉም በዛን ሰዓት ይታፈሳል ማለት ነው። ስቦት እስኪ ኢቃማ የሌለው ውጡ ውጡ እየተባለ ስለነበረ ከዛ ምን አረጋለሁ እንግዲህ ኢራት ቀርቧል። ሱፍራ ክፍል እየገባውኝ ያለ በቃ ኢቃማ የሌለው ይውጣ ይውጣ ሲባል ነው ላይክ ሊወጣ ሲል ስልኩን ሲደውልለት አልሰራም እያለኝ የነበረው። ከዛ ሲወጣ ነው የ11 ዓመት የሚሆንም ወይ 10 ዓመት 11 12 እንኳን የሆንም እያለች ነበር እናቲቱ ስትናገር። በጣም ነው የሚያሳዝነው። እሱ ነው ካሊ ሰው እየተዋጋ ነው ምናምን አሉኝ አለች ማለት ነው። ልጁ እኮ መጀመሪያ መጥቷል አለች ቤት ማለት ነው። ምንድን ነው ስለው በራውን ከፍቶ መጥቶ እኔ ልጁን አላውቀውም። ከዛ መጥቶ ልጅሽ ምንድን ነው ስለው ቤት ጠፍቶክ ነው ስለው ኧረ አይደለም ልጅሽ መኪናዬን መጥቶብኛል። በምንድን ነው የመታ? ከመታበት ካሰበረብክ እኔ ላስተካክልልህ ላሰራለህ ስለው ነው በቦክስ ነው የመታው ያለኝ። እንዴ ቁልፍ ስኔ ጋ ነው እንዴት ሄደ ሲለኝ መኪና ተከራይቶ ይዞ ሄዷል አለኝ። ከዛ ሲደውልለት ምንድን ነው ስለው አረ ምንም አይደለም ነው ያለኝ። ልጁ ምንድን ነው ስለው እኔ ስለማይወደኝ ነው ስለሚጠላኝ ነው እኔ ያለሁበት ቦታ በቃ እኔ በጣም ስለሚጠላኝ ነው እኔ ያለሁበት ቦታ እሱ ያለበት ቦታ እኔ እንዲኖር ስለማይፈልግ በጣም ስለሚጠላኝ ነው ብሎ ነው የመለሰልኝ አለች። እንግዲህ ያው ልጁ ስልክ ቤት ነው ያለው መጣው አለኝ። አባቴው እስኪ ወጣ ስለው ወጣ። እኔም ስወጣ ልጁ የትም በግራም በቀኝ ስፈልግ የለም ሄዷል አለች። እንግዲህ ምንድን ነው ብለን ስንቆጣው ነው በጣም ስለሚጠላኝ ነው ብሎ የተናገረኝ ነው ያለችው። እንግዲህ በጣም ከባድ ነው ወላሂ። እየቀፈፈኝ ማየት ሳልፈልግ ነው እግሬ ላይ ወጥቆ ያለች ነው። አላህ ሰብሩን ይስጣት፣ አላህ ያጽናት። በጣም ከባድ ነው ወላሂ። ስንት እልሚዋን ስንት ተስፋ ያደረገችበት ስንት ነገር ያለመችበት ያቀለችበት ተስፋ ነው ያጨለመባት። አላሁ ሙስተሃን አላሁ ሙስተሃን። ቢላዋ ይዞ መዞርስ ምን አስፈለገ? ለምን አስፈለገ? ይለወጣለሁ ብሎ ሰው እስከወጣ ድረስ ለምን አይለወጥም? አንገቱን ደፍቶ ኧረ ሐስቡነላሁ ወኒዕመል ወኪል። አላሁ ሙስተሃን። የማንችለውን አላህ አያምጣብን። እኔ እንጃ ወላሂ ምን እንደሚለው ራሱ ግራ እየገባኝ ነው ማለት ነው። አላህ ያጽናት ነው የሚባለው። አሁን እሷ ከሰው ጋር የምፈልገው ሼር ተደራርጎልኝ በቃ ያንን የገዳይን የልጄን ገዳይ ብቻ ማግኘት ነው የምፈልገው። አባቱም በጣም ነው እየተናገረም ይህን የነበረው ያው በሰዓቱ እሱ እንዳልሄደ ነው እየተነገረው። እሱ ያው እናቱ የልጁም እናት ተናግራለች። አባቴው አልሄደም ሁለት እንትን ስለተሰጠኝ አባቴ አልሄድም ስላለ ግዴታ አንቺ መሄድ አለብሽ ብሎ ነው እንግዲህ እየለመነኝ የነበረው ነው ያለችው። ብቻ እኔ እንጃ መናገሩን ላይ ያቅታል። የሰው ነፍስ እንደዚህ በቃ እንደዚህ እንደ ቀልድ ሆኖ እየታየ ነው። ብቻ አላህ ሀገራችንም ሰላም ያደርግልን፣ እኛንም አላህ ሰላም ያደርግልን። ቪዲዮውም እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዳትለፉት ማለት ነው። ቢያንስ የኔው ድምጽ መስማት ባትፈልግም እንኳን የመጀመሪያዋን ድምጽ እያሰማችሁ ላይክ ሼር አድርጉት ማለት ነው። ቢያንስ ምንም ባናረግላት በዚህ መተባበር ያስፈልጋል። አላህ ለሱ ጀነተል ፊርደውስ ይወፍቀው፣ እነሱን ደግሞ አላህ ያጽናቸው። አላህ ደግሞ ሌላም ልጅ ይተካላቸው፣ አላህ ይስጣቸው። ቀደሩ አላህ ነው። አላህ በቀደረው ነገር ምንም የሚቀር ነገር የለም። እሷ ነው በጣም ስሜተኛው እያደረጋት ያለው። እንኳን በዛን ሰዓት ሰው ደርሶላት ቢያንስ የሐኪም ቤት ደርሶ ነበር።
እና ደርሶ ኦፕሬሽን ተደርጎ ያለበት ነገር እንኳን ተጣርቶ ቢሞት ያው አላህ ነበር የቀደረው፣ ሞት አይቀርምና ያን ነገር ሰው ስላጣ ነው፣ ልጄ ወጥቆ ሰው ስላጣ ነው ያውላ ደም እስከሚፈሰው ድረስ ይላለች ማለት ነው። አላህ ይዘንልን።